አለው እናቴ አለው ወይ ግን እነዚህ ሰዎች አያፍሩም እንዴ? ሰዎች ሀብታም ከሆኑ ምንም ነገር ማድረግ የሚችሉ ነው ይመስላል። ተመልከት፣ ምንም ማፍረት የላቸው። ቅሌታቸውን እንደ ጀግና ተግባር ነው የሚያደርጉት። ታላቁ ጃሃን ሻንሳላል ስንትና ስንት ወንድ ሲያነሳትና ሲጥላት የነበረችን ሴት ሊያገባ እኮ ነው። ማንን ነው የሚያሳፍረው? ምንድን ነው የሚያሳፍረው? ምንም አላደረኩ ወንድሜ። አቶ ሳሚ ቆይ ህክመት እህቴ ወደቀች። እባክሽን ንቂ እህቴ። እርዳታ የሚሰጠን ሰው ጥሩ ነው። እማዬ ሁለቱም ወደዚህ ይመጣሉ። ይኸውልሽ ታውቂያቸዋለሽ። ሁለቱም በጣም ጥሩ ልጆች ናቸው። እባክሽ ጣልቃ እንዳትገቢ። እኔ የማደርገውን ነገር አደርጋለሁ። ጥሩ ናቸው ነው ያልሽው? እንደው በፈጠረሽ አምላክ እነዚህ ልጆች ፊት ለፊትሽ ቆመው ያንቺን ስም ብቻ ሳይሆን የቤተሰቡንም ስም እናጠፋለን ያሉን ልጆች አይደሉም እንዴ? የቱ ጋር ነው ጥሩነታቸው? ቆይ እንዴት ነው የማይገባሽ? በቀል ነው የሚፈልጉት ሱምሩ፣ በቀል ብቻ። እማዬ አቁሚ፣ በፈጠረሽ አምላክ አቁሚ። በቅናት ሊሞቱ ነው። በቅናት መጀመሪያ ባንቺ፣ ከዛ በሃሪካና ኤሳት። ለምን እኛም እንደነሱ በቅንጦት አንኖርም ብለው ቀንተው ነው። ልጆቹ በቅናት አረዋል። ከፈለግሽ ምን እንደሚፈጠር እነግርሻለሁ። የሆነ ቀን ሳሚት ስላለው ነገር በሙሉ መስማቱ አይቀርም እና የዛኔ ምን ይፈጠራል? ጊዜ ሳያጠፋ ወዲያውኑ ይፈታሻል። ከዛ ልጆችሽ ደግሞ እማዬ ለምንድን ነው ይህንን ነገር ቀደም ብለሽ ያልነገርሽም በሚል ምክንያት አይንሽን እንኳን አያዩትም። ጉድ ነው የምትሆኙ ሱምሩ። አንቺ ብቻ ሳትሆኚ ሁላችንም ጉድ ነው የምንሆነው። ይህንን ማሰብ አለብሽ። ሳሜት ነው እየደወለልኝ። አቤት ሳሜት። ሱምሩ ህክመት የልብ ድካሟ ተነሳባት። ምን? አዎ ወደ ከፍተኛ ህክምና ክፍል ወስዷታል። ምንድነው የምታወራው ሳሜት? በቃ እመጣለሁ፣ አሁኑኑ እመጣለሁ። ምን ተፈጠረ? ህክመት የልብ ድካሟ ተነሳባት፣ ወደ ከፍተኛ ህክምና ክፍል ወስዷታል። ወይ አምላክ ይማራት። አሁን ቶሎ መሄድ አለብኝ። እማዬ ስለዚህ ነገር በኋላ ላይ በደንብ እንነጋገራለን። ሁለቱም እንዲመጡ አደርጋለሁ እማዬ። ይኸውልሽ ደግሞ አሳይሻለሁ። እሺ እስቲ የሚሆነውን እናያለን። ወዴት ነው የምትሄጂው? ወደ ባዛር ልሄድ ነው። ለአዲሱ ልብስ ይሆናል አባሽ ነገር ልገዛለት ብዬ ነው። ስለዚህ በቃ ችግር የለውም። እኔ ሸንሻለሁ። እሺ እህቴ እንዳታስቢ፣ እኔ ሸንሻለሁ። እና ምን ልታደርግ ነው ታዲያ? የሱምሩ መኪና አንተ ልትነዳው ነው? ነው? አዎ ሹፌሩ አይደለም እንዴ? ኑ ህክመት የልብ ድካም ተነስቶባታል ብለውኛል። እባክህ ወደ ሆስፒታል ትወስደኝ ትችላለህ? ችግር የለም። እሺ እንሂድ በቃ። መሌክ በአንቺ ማብረሽኝ ነኝ። አንተ እንደተናደድክብኝ ይገባኛል። እኔም መበቀል ነው የምትፈልገው። ደሞም ልክ ነህ። አንተ የፈለግከውን ነገር ልታደርገኝ ትችላለህ፣ ግን ቤተሰቦቼ ከዚህ ነገር ጋር ምንም የሚያገናኛቸው ነገር የለም። እነሱን ተዋቸው። እነሱ በፈጠረሽ አምላክ ምንድነው እነሱ ማለት? ቆይ ምን አይነት ራስ ወዳድነት ነው? ቆይ እሷ የሆነ ነገር እንዳትሆን፣ እሱ የሆነ ነገር እንዳይሆን፣ ቤተሰቦቼ እንዳይጎዱብኝ። ቆይ እኛስ እመቤት ሱምሩ እኛስ ምንድነን? እኛስ ምነው ልጆችሽ አይደለንም እንዴ? 9 ወር ሙሉ በማጸንሽ ተሸክመሽ ወደዚህ ምድር ያመጣሽን አንቺ አይደለሽ እንዴ? ንገሪን። ያንን ቀን አስታወሽው? ከኛ ጋር ለመጀመሪያ ጊዜ ተዋወቅሽበትን ቀን? መቼም ያንን ቀን በፍጹም ልረሳው አልችልም። የዛን ቀን በሞት ደስ ባለኝ ነበረ። ፊት ለፊትሽ ቆመን ልጆችሽ ነን ትተሽን የጠፋሽው ልጆችሽ ነን ስንልሽ አንቺ ግን ምንም አልመሰለሽም። ለስሙ እኮ እናታችን ነሽ። ቆይ ለምን? እናት እኮ ልጆቿን ትወዳለች አይደል? አንቺ ግን እንደ እናት እንኳን አይደለሽም። ምንድነው የምታወሪው ወይዘሪት መሌክ? ማለት የለብኝ ነገር እንድላት ታስገድጂ። ልጆቿን ጥላ የጠፋች ሴት የእናት ፍቅር የሚገባት ይመስልሻል እንዴ? ሲጀምር እናትነት የሚመጥና ሴት አይደለችም። ትቻችሁ መሄድ ፈልጌ ያደረኩት ይመስላችኋል እንዴ? ቆይ ትቻችሁ የሄድኩት ፈልጌ ይመስላችኋል ወይ? ለምንድነው ትተሽን ሄድሽው? ታዲያ ለምን አደረግሽው? መሄድ ማትፈልጊ ከሆነ ለምን አደረግሽው? ሌላ ምክንያት ካለሽ ደግሞ ንገሪኝ።
ለምንድን ያደረግሽው? ንገሪን እስኪ ለምን? ኖ አሁን እኔ ልነግራችሁ አልችልም። አንቺ ቅፍ የወሰዱት እስቲ ምክንያት የምትሆን ነገር ንገሪን። ስለነበረው ነገር ተናገሪ በቃ። እንደምታስቡት አይደለም። እና እንዴት ነው ታዲያ? ምን ቢፈጠር ነው ትተሽን ሄድሽው? ንገሪን እስኪ። በነግራችሁም አታምኑኝም። ወይኔ ለምንድን ነው ማናምንሽ? እስኪ የሆነ ነገር ተናገሪ። ዝም ብለሽ ንገሪ። መስማት እንፈልጋለን። ንገሪን። ምክንያቱም የእናንተ ዓላማ እውነቱን ማወቅ አይደለም፣ እኔ እንድሰቃይ ማድረግ ብቻ ነው። ወይኔ አምላኬ ትዕግስት ውስጠኝ እባክህ። ምንም እንዳላደርግ እባክህ ትዕግስት ውስጠኝ እባክህ። እዚህ ሆናችሁ አትጠብቁኝ እሺ? በራሴ እመለሳለሁ። ሰምተሻል አይደል? እኛ እውነቱን ማወቅ አይደለም የፈለግነው፣ እኛ ሴትዮዋ እንድትሰቃይ ነው የምንፈልገው። ለምን ዝም አልሽ ሚሊክ? የሆነ ነገር በይ እንጂ። ልክ እኮ ነሽ ነው። ሲጀምር የኛ ኢላማ እሷ መቅረት አይደለም። ሳሜት ምን ተፈጠረ? ደህና ነች? እንግዲህ እያዩዋት ነው ስምሩ። አንተ ራስህ እኮ ደህና ትመስል እና አሳጋር እንሂድና ትንሽ አረፍ በል። ይሄ ነገር ከየት የመጣ ነው? ቆይ ከዚህ በፊት እንደዚህ አይነት ነገር ነበረባት? ያው የልብ ድካማ ተነስቶ ነው። ሰዎች የሌለ ነገር እያወሩ ነበር እና እኔ ጣልቃ ገባሁኝ። ቆይ በእነማን ላይ? አላውቅም። ገበያ ውስጥ አንዱ ሲለፈልፍ ደበደብኩት። ሳሜት ምን እያልክ ነው ያለኸው? ማለቴ ምን ማድረግ እችላለሁ? ዶክተር እህቴ ሁኔታዋ እንዴት ነው? የደም ግፊቷን ለማስተካከል እየሞከር ነው አቶ ሳሜት፣ ግን አሁን እርግጠኛ አይደለንም። የደም ዝውውሯን መመርመር አለብን። የደም ዝውውሯ ልክ አይደለም? እሱን ከምርመራ በኋላ የምናረጋግጥ ይሆናል። እሺ ልናያት እንችላለን? አሁን እንኳን አይሆንም። ለጊዜው ብቻዋን መሆን አለባት። ለጠያቂ አይፈቀድም። አሁን ያለችበት ሁኔታ አስኪ ስለሆነ በደንብ ማየት አለብን። አይዟችሁ፣ ፈጣሪ ማረን። እናመሰግናለን። ስምሩ እህቴ ልታመልጠኝ ነው። ያለችበት ሁኔታ ጥሩ አይደለም እያለ ነው። አይ ሳሜት ተው እንጂ ዶክተሩ እኮ ልታመልጥ ነው አለ። ደሞን ታውቃታለህ፣ ህክመት ጠንካራ ሰው ነች። በጭራሽ ምንም አትሆንም፣ አታስብ። እሺ ለሴቪ ላይ ነግራችኋታል? አልነገርኳትም፣ ግን እኮ የእናቷን ሁኔታ ማወቅ አለባት። አሁኑኑ ደውልላታል። እሺ እህቴ ይኸውልሽ፣ በጭራሽ እኔ አንቺን ለማሳዘን አልፈልግም። እሺ ሴቪ ላይ ቆይ እባክሽን አንድ ጊዜ ተረጋጊ። ወደ ቤት ተመለሽ ብዬ ለመጠየቅ አይደለም የደወልኩት፣ ግን ማወቅ ያለብሽ ነገር አለ። ምን ተፈጠረ? እንዲህ በስልክ ቀጥታ ለመንገር ይከብዳል። እናትሽ ሆስፒታል ነው ያለችው። የልብ ድካሟ ተነስቶባታል። እንዴት? አሁን እንዴት ነች? ደህና ነች አይደል? ዶክተሮቹ እስካሁን የምርመራ ውጤቷን ስላላዩ ምንም አላሉ። ቢሆንም ከፍተኛ የሕክምና ክፍል ነች። እሺ በቃ ስለሳውቁኝ በጣም አመሰግናለሁ። የሆነ ሰው እንዲያመጣሽ ልላክልሽ? ሴቪ ላይ ኖህ፣ እውነት ነው ወይስ ይሄንን የሚያደርጉት እኔ እንድመለስ አስበው ነው? እውነት ነው። አሁን ሆስፒታል ነች። የከፍተኛ ሕክምና ክትትል ክፍል ነች። እሺ ቆይ ኖህ እባክህ፣ በእኔ በኩል ለመረጋጋት እሞክራለሁ፣ ግን እውነቱን ንገረኝ። በህይወት አለች? አዎ በህይወት አለች። ምንም አትጨነቂ ሴቪ ላይ። ይኸውልሽ እንደዚህ አትሁኝ እሺ? አይዞሽ፣ ምንም አትሆንም። ደግሞ አታልቅሽ፣ እየለመንኩሽ ነው። አታልቅሽ እና ደግሞ ስሚ፣ ይህን ነገር ያልፋል። እናትሽ ደግሞ ደህና ትሆናለች። ምንድን ነው እሱ?
ካፓዶሺያ ውስጥ ታዋቂ የሆነው የሻንሳላን ቤተሰብ ያልተጠበቀ ነገር አጋጥሞታል። የሳሜት ሻንሳላን እህት ሂክመት ጉንሰር ዛሬ ከሰዓት በኋላ የልብ ድካም ይዟት ነበረ። ታማሚዋን በፍጥነት ወደ ሆስፒታል የተወሰደ ሲሆን ከፍተኛ ክትትል እየተደረገላት ነው። ሂክመት ጉንሰር ዛሬ ከሰዓት በኋላ የልብ ድካም ይዟት ወደ ሆስፒታል ተወስዳ ነበር። ወይኔ አምላኬ፣ ምን ጉድ ነው ፈጣሪ! ምን ነው ይህን ያህል ደህና አይደለችም እንዴ? አዎ ደህና አይደለችም። በድንገት ነው ፊት ለፊታችን የወደቀችው። በከረጢት ውስጥ እንዳለ ዱቄት ነው የተዘረረችው። ሆስፒታል ስናደርሳት ራሱ ምንም ራሷን አታውቅም። አሁን ሆስፒታል እንድትወስደኝ ብጠይቅህ ሄጄ ልያት ብልህ አርፈሽ ተቀመጭ፣ ወዴትም አትሄጅም። ሲጀመር ምንሽ ናት ትለኛለህ አይደል ቡንያሚን? ቆይ ለምን ብዬ ነው ወደ ሆስፒታል መሄዳችን የምልሽ? እወስድሻለሁ። የእውነትህን ነው? አዎ ትሄጃለሽ። እሺ እንደዛ ከሆነ ልዘጋጅ። በቃ ቁጭ በይ። ምንም ጥያቄ መግባት አይችልም። እወስድሻለሁ ብለኸኛል ነበር። አዎ ግን ጥያቄ አይገባም። በቃ በባሰ ሄዳለሁ። እሺ ቡንያሚን? ጄናን ከፈለግሽ በምንም ሂጂ፣ እኔ ላስቆምሽ አልችልም። እሺ ግን ምንም ጥያቄ መግባት አይችልም። ከፍተኛ ሕክምና ክፍል ነች። ማንም ሰው ሊገባ አይችልም። ዶክተሮቹና ነርሶች ብቻ ናቸው የሚገቡት የሚወጡት። ሌላ ሰው ዝም ብሎ መግባት አይችልም። ፈጣሪ ሆይ ስለመጣህ እናመሰግናለሁ። አመሰግናለሁ። ኑ አመጣሃቸው? ይኔ አዎ አምጥቻቸዋለሁ። ሌላ የሚያስፈልጋችሁ ነገር ካለ መኪና ውስጥ ነኝ። እሺ በቃ የሚያስፈልግ ነገር ካለ ወይ ኑ ቆይ አንዴ አንድ አይራን አምጣልኝ እስኪ። ሱምሩ ከጧት ጀምሮ ምንም አልበላሽም አይደል? ቀኑን ሙሉ እኮ ምንም ነገር ሳቀምሽ ነው የተቀመጥሽው። አይ እኔ እንኳን ምንም ነገር መብላት አልፈልግም። አይራን እሺ። አቤት ካድሪ፣ አሁን የታወቀ አዲስ ነገር አለ እንዴ? የለም አቶ ሳሜት፣ ወደፊትም ወደ ኋላም አይኖርም። የደወልኩሉ ደውልልኝ ብለኝ ስለነበር ነው። ዶክተሮቹ ሕክምና በደንብ እያደረጉለት ነው አይደል? መቼም የተገጠመውን ነገር ለማውጣት አላሰቡም አይደል? ልክ ነኝ? አይ እንደዛ አይነት ሁኔታ እንኳን የለም። የአቶ ጄላል አካላት በሙሉ በደንብ ይሰራሉ። ዶክተሩ ከ5 ደቂቃ በኋላ ደህና ሆኖ ይነቃል ብሏል። እሺ። ለማንኛውም አዲስ ነገር የሚኖር ከሆነ ደውልልኝ፣ ቶሎ ደውልልኝ። እሺ። ሴቪ ላይ አጎቴ ማሪ ውዴ፣ ነይ። እንዴት ናት አሁን? ሁኔታዋ እንዴት ነው? የጠበቅናት ነው። የከፍተኛ ሕክምና ክትትል ውስጥ ናት። ፈጣሪ መራት። እንዴት ነው ሊሆን የቻለው? ቆይ ምንም አልገባኝም። እስከማውቁ ድረስ እኮ እናቴ የልብ ድካም አልነበረባትም። ወይኔ አምላኬ፣ የእውነት እስካሁን እንደዚህ አይነት ነገር የለባትም? አይ ከጊዜ በኋላ ትንሽ አማት ጀመረ፣ ግን በወቅቱ ህመሟ ያን ያህል ከባድ ስላልነበረ ዶክተሩም ቢሆን ችግር የለውም አያሳስብም ብሏታል። አሁን ገብቼ እናቴን ማየት እችላለሁ? ዶክተሮቹ አይቻልም ብለዋል ልጄ። እናቴን ማግኘት እፈልጋለሁ አጎቴ። አይ አጎትሽንም ቢሆን አይፈቅዱለትም። ሴቪ ላይ ይኸውልሽ፣ አክስቴ በጣም ጠንካራ ሴት ነች። ምንም ነገር ፈርቻለሁ ጂሃን፣ በጣም ፈርቻለሁ። ስሚ፣ አክስቴ ሂክመት ምንም አትሆንም። እሺ፣ ስለዚህ አታስቢ። አጎቴ እባክህ እውነቱን ንገረኝ። ምንም አትሆንም? የኔ ልጅ በእርግጥ ምንም አትሆንም። ማለት እኔ ዶክተር አይደለሁም፣ ስለዚህ ነገር አላውቅም። እንዲሁ እየጠበቅን ነው እንግዲህ። ማሪ በቃ ይበቃል። እንሂድ፣ እረፍት ያስፈልጋታል። ሴቪ ላይ ይኸውልሽ፣ አታልቅሽ እባክሽ። ደግሞም አክስቴ ሂክመት ጠንካራ ሴት ነች፣ ታልፈዋለች። እርግጠኛ ነኝ ትድናለች። አታስቢ እሺ? ምን አስበህ ነው? ምን የሚሆን መስሎ ነበር? ምን ይሆናልስ ብለን ያሰብከው? መልክ ልክ ነበረች። አንተ ስለዚህ ብለህ ምን ጨነቀ?
ሲጀምር ያንተ ችግር ይሄ ነው እንዴ? እነሱ ይገባሉ። ዝም ብለህ ደግሞ ከሩቁ መመልከታቸው። እስኪ አሁን ልቅመሰው። ይሄማ ገና በደንብ አልሞቀም። ሰላም ነው? ደህና ነኝ። አንተስ? ደህና ነኝ፣ አመሰግናለሁ። አቅርብሽ አትበይም እንዴ? እኔ አቅርቢና አንድ ላይ ተቀምጠን ተመቻችተን እንብላ። ውይ አይደለም፣ ዛሬ እንኳን ምግብ የሚቀርብ አይመስለኝም። ወይዘሮ ኒያይት ለእኔ አቅርቢልኝ ብላ ነው። ለዛ ነው። ገባኝ። ኤኒሴ የት ናት? አክስቴ ኤኒሴ የመታሰቢያ ጸሎት ስላለ ወደ ጎረቤቷ ቤት ሄዳለች። ትንሽ ቆይታ ትመጣለች። ርቧል እንዴ? የሆነ ነገር ላቅርብልህ? አይ ለእኔ ተይው፣ ግድ የለም አትጨነቂ። አይ የምን መጨነቅ ነው፣ ላቅርብልህ። አክስቴ ኤኒሴ ምን አዘጋጅታ ነው? እንግዲህ ከባብ ሰርታለች። እንደ ገባኝ ከሆነ አክስቴ ኤኒሴ ምንም አይነት ምግብ ብትሰራ ካሮት የምታስገባበት አይመስለኝም። ለምን እንደሆነ አይገባኝም። እኔ የተቀቀለ ካሮት አልወድም። ነው እንዴ? ማለት እድሜ ለኤኒሴ ምንም የማልወደውን ነገር አትሰራም። እኔ ጉበት ምናምን አልወድም፣ አባት ይወዳል፣ ግን ለሱ ብላ እንኳን አትሰራለትም። ግን እኔ ወደ በርሊን ስመለስ የሚፈልጉትን ይሰራሉ። በጣም ነው የምትወደው ማለት ነው? እኔም ቦን በጣም ነው የምወዳት። ታውቂያለሽ፣ ሞግዚቴ ነበረች። አረ እውነትህን ነው ጂሃን? ማለቴ እናቴ እኔን ስትወልድ ታማ ነበር እና በዛ ምክንያት ጡቷን ቢያላት። ያን ጊዜ አክስቴ አይጉልን ወልዳ ስለነበር እኔንም ታጠባኝ ነበር። እንግዲህ እኛ እናት ስላልነበረን የኛ ውድ ነገር ማለት አያታችን ወተት ውስጥ ዳቦ ነክራ ነበር የምታበላን። ነፍሷን ይማረውና ቁምጣጤ ትፈልጋለህ? አዎ መሊክ፣ የሆነ ነገር ልጠይቅ። ማለቴ እናትሽ በሕይወት አለች እንዴ? ማለቴ ስልክ ደውላችሁ? ማለቴ አንዴ ትታን ሄዳለች። ለምን ብለን ነው የምንፈልጋት? አልገባኝም። ትክክል። ማለቴ በሕይወት ትኑር አትኖር እሱንም አታውቁም አይደል? ማለቴ በሕይወት ልትኖር ትችላለች። የሆነ ነገርም ሆና ቢሆን ኖሮ እንሰማ ነበር ወይም አንሰማም ነበር። አላውቅም ብቻ። እሺ። እና አባታችሁስ ታዲያ? አባታችሁስ በሕይወት አለ? አባቴ ሞቷል። በጣም ነው የማዝነው። የእውነቴን ነው። ይቅርታ አድርጊልኝ። የማየውን ጥያቄ ነው የምጠይቀው። አሳዘንኩሽ መሰለኝ። አይ ምንም ማለት አይደለም። ሲጀመር ለምደነዋል። አይጉል አብሮ አደገ ነች አይደለ? እና የት ነው ያለችው? አይታት ታውቃለህ እንዴ? አይጉል ስፓርታ ነው የምትኖረው። ማለቴ እዛው አግብታ ነው ያለችው። 2 ልጆች አሏት። አክስቴ ኤኒስ አያት ሆናለች? ውዴ፣ ያውም የ2 ልጆች አያት ነው የሆነችው። ውይ በጣም ደስ ይላል። እሺ ሌላ ጥያቄ አለኝ። ወይዘሮ ስምሩ መች ነው ወደዚህ ቤት የመጣችው ጂያን? የ2 ወይም የ3 ዓመት ልጅ እያለሁ ነበር። እህቴ ስምሩ እዚህ ስትመጣ ሞግዚቴ ነበረች። አልገባኝም። ምን ማለት ነው? እናቴ ጡት ካንሰር ይዟት ስለነበር እኔ መንከባከብ አትችልም ነበር። ስለዚህ እህቴ ስምሩ እኔን ለመንከባከብ መጣች። ከዛ እሷና አባቴ ተጋቡ። እናቴ ከሞተች ከዓመት ምናምን በኋላ። ውይ እውነት በጣም ነው ማዝነው። አሁን አልፏል። አረ ምግቡ አራራብኝ። ተይው እቴ መሊክ፣ እንደዚህ ሲሆን ነው አሪፍ የሚሆነው። ወይኔ። ለመሆኑ ትምህርት እንዴት ነው አንበሳው? ምንም አይልም። ምንም አይልም ማለት ጥሩ ነው መጥፎ ነው? መሀል ላይ። እሺ በጣም ጥሩ። የተባረክ ይሆንላችሁ። በደንብ አመሰግናለሁ። ለወይዘሮ ኒያይት ልውሰድላችሁ። እሺ በይ በቃ አንቺ ስራሽን ስሪ፣ እኛ የሚደረገው እናደርጋለን። እኔ እኮ እቴ መሊክን በጣም ነው የምወዳት። እኔም በጣም ነው የምወዳት። በል ምግብህን ብላ። ግቡ። ወይዘሮ ኒያይት መጥቻለሁ። ነይ ግቢ። ምግብሽን አንጥቼልሻለሁ። በጣም ነው የማመሰግነው። እዚህ አስቀምጠዋለሁ። መቀነሻ ሳህን ረሳሁኝ። አሁኑኑ እጄ ላምጣልሽ። እንደሱ ይሻልሻል። ይህንን ሁሉ መብላት የምችል አይመስለኝም። ስለ ሲቪ ላይ የሰማሽው ነገር አለ? ውዴ፣ ተመልሳለች። ሆስፒታል ከእናቷ ጋር ነች።
በጣም ጥሩ አድርጋለች። ለእናቷ በጣም ነው የምታስፈልጋት። ልክ ብለሻል በሚገባ። አሁን ሂጂ መቀነሻ ላምጣ። መሊክ ቆይ አንዴ የሆነ ነገር ልጠይቅሽ። ይቅርታ አድርጊልኝና የመኝታ ክፍልሽን ብትቀይሪስ? እሺ። ምን ነው ግን ያጠፋሁት ነገር አለ እንዴ? ውይ እንደሱ አይደለም፣ ስለማንኮራፋ ነው እኮ አንቺ። አዎ ማለቴ በማንኮራፋቴ ምክንያት እንቅልፍ እንዳታጭ ብዬ ነው። በጭራሽ። አይ አንኮራፍተሽ አታውቂ። አንኮራፋለሁ እንጂ ምን ያህል እንደማንኮራፋ ብታቂ ኖሮ እንደዚህ አትይም ነበር። ለአንቺ አልታወቀሽም። ስለዚህ ክፍልሽን ብትቀይር ይሻላል። አይዞሽ፣ የማደርገውን አውቃለሁ። እሺ እሺ፣ አንቺ እንዳልሽው ይሁን። በቃ ቶሎ ብዬ አመጣዋለሁ። ጥሩ። የእስከ ዛሬው ከአንቺ ጋር አንድ ክፍል መተኛቴ በቂ አይደል እንዴ? ልትገይኝ ብትሞክሪስ? እዚህ የመጣችው የጂሃን ሞግዚት ሆና ነው። ማለቴ ነገሩ በደንብ አልገባኝም። እዚህ የመጣችው ሞግዚት ሆና ከሆነ እንዴት ነው ለሀብታም ብላ ጥላን ሄደች የምንለው? እንዴት ማለት አልገባኝም። እንደዛ ነው ያለው። እንግዲህ እናቴ ታማ እያለ እህቴ ሱምሩ ልትንከባከበኝ ወደዚህ መጣች አለ። እንደዛ ከሆነ የሚገባው አልነበረማ። ይሄ ደግሞ ምን ማለት ነው? እኛን ጥላን ለመሄድ የሚገባው አልነበረም። የተከተለችው ሀብታም ሰው ሲያሰቃያት እንደነበር ግልጽ ነው። ወደ አባታችን መመለስ አልቻለችም። ከዛ እዚህ መጣችና የጂሃን አሳዳጊ ሞግዚት ሆነች። እንግዲህ ስለ አባቴ ጠይቆኝ ነበርና እኔ ደግሞ ምንም ሳልዋሸው ሞቷል አልኩት። ስለ አባዬ ጠይቆሽ ነበር እንዴ? አዎ ጠየቀኝ። ለማንኛውም ለሳሚት ምንም ነገር አንለውም አይደል? ምን ማለት ነው? እንነግረዋለን እንጂ መሊክ። ይቅርታ አድርጊልኝና እንዳንቺ አይደለሁም። ያ ሰውዬ ታሟል ይሞታል ምናምን ትላለች፣ ግን ደግሞ የተመማ ይመስል ደግሞ ሪፖርቶቹ በሙሉ ያረጁ ናቸው። እውነት አይመስልም። መች ልንነግረው ነው? ምንስ እንለዋለን? ሂክሜት ከሆስፒታል ከወጣች በኋላ ነገሮች መረጋጋታቸው አይቀር እና ከዛ በኋላ ልንነግረው ነው? ይህን ምን ሆናለሁ እያለች እየተሰቃየች ነው። እንደዚህ ነው መሆን ያለበት። እሺ የምንነግረው ከሆነ በጉጉት ጥበቃ ትደርስበት። እስከዛ የልብ ምቷ ይጨምር። እሺ የእኛ ዓላማ እሷ ማሰቃየት አልነበር እንዴ? ችግር የለውም በደንብ ትሰቃይ። አይቆይም፣ አይዞሽ። መቼ እንደሆነ እነግርሻለሁ። ይሄ ቤት ይወድቃል። አሁን ይኸውልሽ የሱምሩ ጊዜ እያለቀ ነው። ቀስ በቀስ እያለፈ ነው። ጠብቂ፣ ትዕግስት ይኖርሽ። እሺ አንቺ ብቻ ታገሺ። ነይ እኔ ላይ ተደገፊ። ነይ እና ይማዬ ነይ 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 ነይ። ወይኔ ቁርጭምጭሚት የታጠፈ ምን እንደሆነ ራሱ እርግጠኛ አይደለሁ። ዊልቸር እናምጣ እንዲያለቃ? አያስፈልግም ውዴ፣ ምንም አያስፈልግም። ፈጣሪ ማርሽ። በጣም አዝኛለሁ እህቴን ያየት። ፈጣሪ ማርሽ ውዴ። ነይ። አንቺ እኮ አንበሳ ነሽ። ቶሎ ይሻልሻል። ኤስራ በሻንጣዎቹን ወደ ውስጥ አስገቢያቸው። እሺ ወስዳቸዋለሁ። ስምሩ ወደ ስራ ልሄድ ነው እና ደግሞ ኑህ እዚህ ነው። ቡንያሚንም ቢሆን አለ። በነገራችን ላይ ስምሩ ይሄ ኑህ እንዴት ያለ ጠንካራ ልጅ ነው። አዎ ማሪ፣ እድሜ ለሱ። በኋላ እንገናኛለን። ኤስማ እሱን ነገር ቀረብ አድርጊው። ጠረጴዛውን ቀረብ አድርጊላት፣ አትደርሰውም። ይሄ ወይዘሮ ይፈት እጭ ሲያስጠላ ባትሪው አለቀ። ሂጂና ቻርጅ አድርጊልኝ። ሰው ሊደውል ይችላል። አድናቂዎች እኮ አሉ። ሲጀመር አንቺን የማይወድ ሰው እድሜ አይኑረው ወይዘሮ ሂክመት። በእውነት እድሜ አይኑራቸው። እድሜያቸው ይጠር። ወይዘሮ ሂክመት በጣም ነው የማዝነው። የእውነት ሁላችንም ስንሰማ በጣም ነው ያዘንነው። አሁን እንዴት ነሽ? አምላክ ነው ልጄን የመለሰልኝ። ስሚ እንጂ እስቲ ጥሩ ማሳጅ ስጭኝ። ሆስፒታል ስለነበርኩኝ ጀርባዬ በጣም ነው የቆሰለው። እሺ ችግር የለውም፣ ባስፈለገሽ ጊዜ ያሽሻለሁ። ደስ ይላል። ሆቴል ደውለሽ ስንት ዩሮ እንደሆነ ጠይቂ።
አልገባኝም። ምንድነው ያልገባሽ ነገር? አስፈላጊ አይደለም። ይሄ እንደ ስራ አይደለም የምሰራው። ሲጀመር ስራሽ አይደል እንዴ? ወጌሽ አይደልሽ እንዴ? ፊዚዮቴራፒስት ነው የሚባለው እማዬ። 4 ዓመት ሙሉ የተማረችው ትምህርት ነው። ወይ ምን ዋጋ አለው? ለውጥ የለውም። ፊዚዮቴራፒስት ሆነ ወጌሽ ሆነ ያው ነው። ወይኔ አምላኬ፣ ሁሉም ሰው አስቸጋሪ ነው። እኔ እኮ ነኝ የታመምኩት። ፊትሽን ይው እስኪ። መሌክ ልትቆሚ ትችያለሽ? መሌክ ቆይ አንዴ። ህክመት በጣም አስቸጋሪ ሰው ነች። ማለቴ ስርዓት የሌላት ክብረ ቢስ አስቸጋሪ ሰው ነች። ምን ማለት እንዳለባትም ሆነ እንደሌለባት አታውቅም። እኔ በሷ ፋንታ ሆኜ ይቅርታ ልጠይቅሽ እፈልጋለሁ። ምን ተፈጠረ? ለምንድነው ለሷ ጥፋት አንቺ ይቅርታ የምትጠይቂ? ምን አገባሽ? ለምንድነው የኔ መዋረድ ይሄን ያህል አንቺን የጎዳሽ? ነው ወይስ ልጅሽ መሆኔን በድንገት አስታወሽ እንዴ? ከተውሻቸው 2 ልጆች መሃል አንዷ መሆኔን እያስታወሽ ነው እንዴ? ምን አስታውሰሽ ነው? ምንም አታስቢ ወይዘሮ ስሙ። ኑና እኔ በጣም ጠንካራ ልጆች ነን። እሺ? ምክንያቱም ታውቂያለሽ ያለ እናት ነው ያደግነው። እናንተና ማለት ነው? አንተ ነህ $100 ሚሊዮን ስምምነትን ያፈረስከው? አንተ ነህ አይደል? ይኸውልህ አሁን 3 ጥያቄዎችን ጠይቃለሁ፣ ግን 3ቱንም በትክክል መመለስ አለብህ። አቶ ኢሳት ፈልጎ ነው። አቶ ጂሃድ በእውነት ምልልሃለሁ፣ እሱ አስገድዶኝ ነው። አሜሪካኖቹን አየር መንገድ ሄደ ተቀበላቸው አለ። ወደ ሆቴል እንዳታመጣቸው ኮኒያ ካራማን ተራራ ጎን ካለው ሜዳ ላይ ትታቸው ሄድ ብሎኝ ነው። ካልሆነ ግን አባረራለሁ አለኝ። ምን ማድረግ ነበረብኝ? በጣም ጎበዝ ጀግና፣ በጣም ብልህ ሰው። የመጀመሪያውን ጥያቄ ሳትጠይቅ ትክክለኛውን መልስ ሰጠ። ወደ ሁለተኛው ጥያቄ ነው። ለመሆኑ ኢሳት ስንት ነበር የከፈለ? ቀናበል፣ በደንብ ቀናበል። ስንት ከፍላለሁ ነው? 300 ሺህ ብቻ? አንተ ጅል! $100 ሚሊዮን ስምምነትን ያበላሸው ለዚህ ለ300 ሺህ ብለህ ነው? ቢያንስ 500 ሺህ እንኳን ብትጠይቅስ ተጨማሪው ትፈልግ ኖሮ ይሰጥ ነበር። የማትረባ ጅል ነህ። በርካሽ ዋጋ ራስህን ሸጥክ። እሺ፣ የመጨረሻ ጥያቄ ነው። አሁን ቶሎ ብለህ ንገረኝ እስቲ ጉርካን ኪስታል፣ እጆችን እንስበራቸው፣ እግሮችን እንስበራቸው ነው ወይስ አናትን እንበትነው? የማትረባ እንከውስን። የት ነው ያገኛችሁት? የአማቹ ቤት ነው ያገኘነው አቶ ጂያን። ሰውየው ጅል ነገር ነው። በአንድ ምሽት ነው 300 ሺውን በቁማር የጨረሰው። ጅል። በደንብ አስፈራሩት፣ ግን ደግሞ እንዳትጎዱት። እሺ፣ አንተ እንዳልክ አቶ ጂያን። አቶ ታሲን የምን አቶ ታሲን ነው? የምን አቶ ነው? ታሲን ሰሞኑን የልብ ድካም ይዞኝ ነበር። ጥሩ አይመስለኝም። ይቅር፣ ደግሞ በሽተኛ ናት ብሎ ያስበኛል። በሂክመት ሌላ ነገር እስኪያስቢ። ታሲን ለምርመራ ወደ ሆስፒታል ሄጄ ነበር። ዶክተሩ ግን ለጥቂት ቀናት እዚህ ቆያለኝ። ወይ እኔ እንደው ፈንጂ ነኝ ወይኔ።
ወይኔ አምላኬ ታውቂያለሽ አሁን ደግሞ በጣም አምሮብሻል ለመሆኑ ኪሎ ቀንሰሻል እንዴ ና ከኔ ጋር ና አብረኝ ምንድነው ነገሩ ተንቀሳቀሳል ወይኔ አምላኬ ምንድነው ጂያን ጉርካን ኪስታል 300,000 ሊሬ ብለህ ምንድነው ወደ ጭንቅላት ደርሽበታለሁ ይሰል ያደረግከውን ነገር አውቃለሁ ከዚህ በኋላ እንደዚህ ብታደርግ መልሰን እንገናኛለን ግን ስንገናኝ ልክ እንደዚህ ተረጋግቼ እንደማላናገር ተረዳኝ ወንድም ይሄው አመሰግናለሁ ይሄው መጣ አቶ ጂሃን ለቀረጻው የሚያስፈልጋቸውን የዕቃዎች ዝርዝር ልከውልናል ውይ ጂሃን አቤት አባዬ የዚህ የቲያን ሩሶ ነገር እውነት ነው እንዴ እውነት ነው አባዬ እውነት ነው እኛ ሆቴል ነው የሚያድሩት እኔ እኮ ሲዘገይ የካፓዶሻ ቀረጻው የተሰረዘ መስሎኝ ነበር የአሜሪካዎቹ ቢዝነስ ሲበላሽ ጊዜ እኔ ራሴ ኃላፊነት ልውሰድ ብዬ ነው እንደምንም ብያሳመንኳቸው እኛ ሆቴል ነው የሚቆዩት በዛ ላይ ከሻንሳላን ሆቴል የተወሰኑ ቀረጻዎችን ይለቃሉ አንተ እኮ በጣም ጎበዝ ነህ እባክህ ስማኝ እንጂ እንደዚህ አይነት አሪፍ ነገር አንዴም አድርገናል ነው በዓለም ላይ ያሉ በርካታ ሰዎች የሻንሳላንን ሆቴል ምንነት ያያሉ አሉ የሚባሉ መጽሔቶች ላይ ይወጣሉ ይሄ በጣም አስፈላጊ ነገር ነው ግን ማለቴ አባ የሚፈልጉት ነገር መጨረሻ የለውም ምንድነው ይሄ ምን አይነት ነገር ነው ምንም አልገባኝም ንገረኝ እስቲ ለመሆኑ ምን ያህል ያህር ጨርቅ ነው ያለው የጀርባውን ገጽ ከተመለከትከው ደግሞ ተጨማሪ አለ እያልሽ ነው ነው እንዴ አምጣው እስቲ ሼሪ ሞያ ምንድነው ይሄ ለትንሽ ጊዜ ወደ በርሊን ኤክስፖርት ለማስደረግ ስሞክር ነበር ግን በጣም ከባድ ነው ለዛ ነው የተውኩት ማለቴ ለምንድነው እንደዚህ አይነት ነገር የሚፈልጉት የማይገባኝ ነገር ትልልቅ ሞዴሎች እነዚህ ነገሮች ይፈልጋሉ አቶ ሳሚት አሰሪዎቻቸው እነዚህ ነገሮች ከሌሏቸው ሌላ ቦታ ይፈልጋሉ በእውነት ግን እንዴት እንደዚህ ሊሆን ይችላል አሁን ለማንኛውም ለነሱ መልስ መስጠት አለብኝ እስከ ማታ ድረስ ከኛ መልስ ይጠብቃሉ እሺ ይሁን ይምጡ እሺ ምን ማለት ነው ይምጡ ማለት አባዬ እስቲ መጀመሪያ እንመርምርና እነሱ ማግኘት መቻላችን እናረጋግጥ እነዚህ ከባድ ፍራፍሬዎች ናቸው ስለዚህ አሁን አይስክሬማቸው ላይ ሼሪ ሞያ ከሌለ ንክች አያደርጉትም ነው አይመለሱም አባዬ አይሄዱም ግን ደግሞ ሌላ ጊዜ አይመጡም ማለት ነው ባዶ ሜዳ ያስቀሩናል እና እኛ ይሄንን መተው አለብን ከዛ ማንም ሰው አይመለስም እስቲ ይሄንን ነገር ላረጋግጥ እነሱ ማግኘት የምንችል ከሆነ እናያለን ያለ አቅማችን ቃል መግባት የለብንም አለቃ ሊችል ወገንና ጓቫ ጥሩ ሌላኛውን ግን እንዳለምታደል አላገኘ ሼሪ ሞያ አዎ ትልቅ ድል እያለፈ ነው ከሆነው ትግሩል ሼሪ ሞያ የሚባለውን ይህንን ነገር ካላገኘ ነው በዓለም ላይ በጣም ምርጥ የሚባሉት ትላልቅ ሞዴሎች አይመጡም የሚገርመው ይሄ ነው ስለዚህ የሚደረገው ነገር ማድረግ አለብን ኮሎምቢያ ውስጥ አንድ ጓደኛ አለኝ ከፈለከ ነገ እሱም ጠይቀው ለነገ በጣም ይረፍዳል ማለቴ ዛሬ ማታ እነሱ የሚሉትን የግድ እሺ ብለን መቀበል አለብን እሺ በላ ታዲያ ወይ በጣም ይቅርታ ጆሮ ለመጥባት ብዬ እንኳን አይደለም ግን አንዳንዴ ነገሮችን በድንገት ትሰማለህ ሼሪ ሞያ እየፈለጋችሁ ነው መሰለኝ አዎ አቅራቢ የሚያስፈልጋችሁ ከሆነ የማውቀው ሰው አለ እኔ ላገናኛችሁ ይችላል ቆይ እንዴት አድርገህ ነው የምትረዳን ቆይ ይቅርታ ልምጣ ያው እኔ ስራ ከመሰራባቸው ቦታዎች እንደ ፍራፍሬና አትክልቶች ያስመጥ የኒሼር ኩባንያ አባላት ታሲን የኒሼር ይባላል ስለተዋወቅኩ በጣም ደስ ብሎኛል ሳሜት ሻንሳላን እባላለሁ እኔ ደግሞ ወንድሜ የሻንሳላን ኩባንያ ባለቤት ነኝ ደስ ይላል ሰላም ጃናን እኔ መጥቻለሁ ምን ፈልገሽ ነው ንገሪኝ ኡፍ ተመልከቱ ወይ ተሰበረ እንዴ ማይ ሆስፒታል ደውዬ ነበረ መነጽሬን እዛ ትቼው ነው የመጣሁት ወይ ማሪ ያለ መነጽሯ ምንም ማየት አትችልም እኮ ሌላኛው ደግሞ ተሰብሮባታል ምንድነው የምታደርገው ለኑ እንዲያመጣልኝ ንገሪው ቶሎ በይ ቶሎ ሄድ ያምጣልኝ ለኑ ለምንድን ነው እንደሱ የምታይ አይ ኑ የእህቴ ስምሩ ሰራተኛ እኮ ነው አንቺ ልጅ ምን ሰራተኛ ነው ፈጣሪ ሆይ የስምሩ የግል ንብረት ነው እንዴ ከጧት እስከ ማታ ድረስ ኩሽና ውስጥ ሲበላ ሲጠጣ ሲያማ ነው የሚለው ስራው ምን እንደሆነ አላውቅም እሺ ቆይ በቃ እሺ የማይረባ
ቆፍጠን ብሎ የሚያዘው ሰው ነው የሚያስፈልገው። ሂድ፣ ተነስ፣ አስቀምጥ። እነሱን በማስተማር እዚህ ደከምኩ። እባክህ ታሲን ይኸው አንብበው። ኡፍ እና ኑህ፣ ቆይ ግን ምንም ነገር አትበላም እንዴ የኔ ልጅ? እህቴ አይቅርብኝ፣ አራበኝም። ምንም አራበኝም፣ አትርፊ በእውነት። ውይ እህቴ ታያልኩሽ እኮ አራበኝም። እንደዛ ብሎ ነገር የለም የኔ ምስኪን፣ መብላትማ የግድ አለብህ። ኑህ፣ እዚህ ነህ እንዴ? ያልፈለኩ ቦታ የለም። እዚህ ነኝ። ምን ነው በሰላም ነው? እባክህ የሆነ ነገር ላስቸግርህ። እሺ። ጊዜ ካለ ሆስፒታል ሄደህ የእናቴ መነጽር ታመጣላታለህ። እዛ ረስታው መታ ነው። እባክህ ላስቸግርህ። ምንም ችግር የለውም። አሁኑን ይዤው እመጣለሁ። ስማ፣ ይሄን መጀመሪያ ቅመስና ሂድ። ምንም የሚያስቸኩል ነገር የለም። እህቴ በእውነት አራበኝም፣ መብላት አልችልም። የግድ መብላት አለብህ። ብላ። ልትበላ ነበር እንዴ? መጀመሪያ ብላ። አይ አልበላም፣ ጠግቤያለሁ። ስመለስ እበላለሁ። ልብህን ብላና ሂድ አልኩህ። ሴቭ ላይ በጣም ጠግቤያለሁ፣ ምንም አልበላም። ቁጭ ማለት ትችላለህ። መጀመሪያ ብላ። እሺ። እኔ ልታሳዝነኝ ነው እንዴ? እሺ እንደዛ ከሆነ እበላለሁ። በቃ ቶሎ ጨርሼ ከዛ ሄዳለሁኝ። ከዛ ቶሎ አመጣልሻለሁ። እሺ አታስቢ። በፈጣሪ ስም ይባረክ። በእውነት እኔ ይሄንን ነገር አላምንም። አንድ ነገር ነበር የሚያስፈልገን፣ እሱም አንተ ጋር ተገኘ። በጣም የሚገርም ነገር ነው። እኔ ሁሉንም ነገር አቀርባለሁ ጃን። ጭራሽ የማታስባቸው ነገሮች ሁሉ እኔ ጋር አሉ። ለምሳሌ ቫዝሊን፣ የመኪና ፍሬን ሸራ፣ የሊፍት ገመዶች፣ ብቻ ብዙ ነገሮችን አቀርባለሁ። ጂሃን ብዬ በጠራ ችግር የለውም አይደል? ችግር የለውም። አንተ በተመቸ ጥራኝ። አመሰግናለሁ። ብዙ አይነት ነገር እንደምትሰራ ከንግግር ለመረዳት ችያለሁ። ልክ ነው። ብዙ አይነት ነገር ነው የምሰራው። በንግዱ ዓለም ሰፋ ያለ ነገር እሰራለሁ። የማልገዛውና የማልሽጠው ነገር የለም። ቤቶችን፣ መሬቶችን፣ አውቶቡሶችን፣ ቼሪ ሙያ፣ ዘይት፣ ብቻ በቃ እጅ የሌለበት ነገር የለም ብለህ ይቀለኛል። አሪፍ ነው። በጣም ቆንጆ ነው። እንደዛ ከሆነ በዚህ አጋጣሚ አሁን የሚያስፈልገን ካለ ልጻፍ። በድጋሚ ስለተዋወቅን በጣም ደስ ብሎኛል። በጣም ነው የማመሰግነው አቶ ታሲ። አቶ ታሲንማ አትበለኝ፣ ወንድሜ ይበለኝ። እሺ አንተ እንዳልክ ወንድሜ ታሲ። አመሰግናለሁ። የኔ አንበሳ። ጂሃን እንደዚህ ነው። በቃ ስራ ሲኖር በደንብ አድርጎ ነው የሚሰራው። አለቀ በቃ። እኔ እኮ ሲጀመር ዝም ብዬ አይደለም እሱን ይመራ ነው እንዴ? አዎ። መልካም ምግብ ይሁንላችሁ። እንገናኛለን። አመሰግናለሁ። ካፓዶሻ ውስጥ ምንድን ነው የምትሰራው? የኔ ሐሳብ ወደ ቱሪዝሙ ዘርፍ ለመግባት ነው። አለ አይደል? ሆቴሎች፣ ሬስቶራንቶች፣ የምሽት ክበብና የመሳሰሉት። ገባኝ። በድጋሚ ወደ ካፓዶሻ እንኳን ደህና መጣ። አመሰግናለሁ። ልጄ እንግዳችንን ተንከባከብ። እንዴት ዋልክ? ምን ልርዳ? ወይዘሮ ሂክመት መነጽሯን እዚህ ረስታ ነበር እና እሱን ለመውሰድ መጥቼ ነው። ሂክመት ጉንሰር። አዎ፣ የማንበቢያ መነጽር ነው አይደል? እውነት ለመናገር ምንም አላውቅም፣ መነጽር ብቻ ነው። እሺ አንድ ጊዜ ጠብቀኝ፣ አሁን ይዤ እመጣለሁ። አመሰግናለሁ። የእውነት ምንም አልገባኝም። የታላቁ ሳሜት ሻንሳላን እህት ለምንድን ነው እንደዚህ የምታደርገው? ለምን እንደሆነ አላውቅም፣ ግን አድርገዋለች። አቶ ሳሜትም ቢሆን አለበት። ወይዘሮ ሂክመት ብቻዋን ያደረገችው ነገር አይደለም። ወይኔ እኔ አላምንሽም። በእውነት ያቺ ሴትዮ የልብ ድካም በጭራሽ አልነበረባትም ነበር። በሙሉ ውሸት ነበር። ከፍተኛ ሕክምና ክፍል ውስጥ አልነበረችም እንዴ? ምንም አላክምናትም። ሁላ እንዲሁ ገባችና ወጣች። በሙሉ ውሸት ነበር። ለዛ ነው ጠያቂ እንዲገባ አልተፈቀደው ይመስለኛል። ማንም ሰው እዛ ውስጥ ገብቶ ታማ እንዳልነበር እንዲያውቅ አልፈለጉም። ኡፍ፣ መታመም የሚባል ነገር አልወድም ወይዘሮ ኒሃየትዬ፣ አልችለው። አይዞሽ፣ ያልፋል። ሁሉም ያልፋል፣ አታስቢ። እንደምታውቂው እኔ እኮ በየቀኑ ቡና ጠጣ ነበረ። አሁን ቡና መጠጣት አልችልም። ይሄ አይቻልም፣ ያ አይቻልም። እንዴ ቢያንስ ግን ሻይ መጠጣት እችላለሁ። ልክ ነሽ፣ ትችያለሽ። እንደዚህ ግድ ነው፣ መጠንቀቅ አለብሽ ወይዘሮ ሂክመት። አማራጭ የለሽ ማለት እኛ እንደዚህ ማሳዘን የማትፈልጊ ከሆነ። አዎ እሱማ እንደዛ ድጋሚ አላደርግም። እዛ ደርሼ ተመልሼ መጥቻለሁ። ፈጣሪ አትርፎኝ እንጂ የሞት አፋፍ ላይ ነበርኩኝ እኮ። እንደሷ አትበይ፣ የሴጣን ጆሮ ይደፈና። እንጃ አላቅም። መነጽርሽን አምጥቼልሻለሁ። ጥሩ፣ አመሰግናለሁ። በአንቺ በኩል የማደርግልሽ ነገር አለ ወይዘሮ ኒሃየት?
አይ ኑህ፣ በጣም ነው የማመሰግነው የኔ ልጅ። መልካም ጊዜ ይሁንላችሁ። የሆነ ነገር ረሳሁኝ። ኑህ፣ ምን ተፈጠረ? ለምንድን ነው የጠራኸኝ? ሴቭ ላይ አንድ ልነግርሽ የምፈልገው ነገር አለ። ያው ስለ እናትሽ ነው። ምንድን ነው? መጥፎ ነገር ነው እንዴ? ምክንያቱም ሄጄ ዶክተሩን ላናግረው እችላለሁ። መጥፎ አይደለም። አንቺ እንደምታስቢው መጥፎ ዜና አይደለም። እንደውም ጥሩ ዜና ነው። እናትሽ ደህና ነች። ሴቭ ላይ እናትሽ አልታመመችም። ምን ማለት ነው አልታመመችም ማለት? አልታመመችም፣ የልብ ድካም አልያዛትም። ኖ፣ ምን ለማለት እየፈለክ ነው? አልገባኝም። መነጽሩን ለመውሰድ ወደ ሆስፒታል ሄጃል ነበር። እስኪያመጡልኝ እየጠበቅኩ ሳለ በዛ መሃል ነርሶቹ እየተንሾካሾኩ ሲያወሩ ነበር። ሳሚ ሻንሳላና እህቱ አብረው አቅዶ ያደረጉት ነገር እንደሆነ እያወሩ ነበር። አይ እንደዛ ሊሆን አይችልም። የተኛችበት ክፍል ሄጄ በአይኔ አይቻታለሁ። ከፍተኛ ሕክምና ክፍል ነበረች። በየቀኑ ሲሄድ ነበር። ባትታመም ኖሮ አውቅ ነበር። ምናልባት አንተ ያወሩትን ነገር በደንብ አልሰማችም። በደንብ ነው የሰማሁት ሴቪ ላይ፣ በጆሮዬ ነው የሰማቸው። እናም በትክክል ነው የሰማሁት። እንደውም ሌላው ሲል የነበሩት እንደውም ሰው ወደ ክፍሏ እንዳይገባ ተከልክሏል ነበር። ምንም እንኳን አንቺ ገብተሽ ብታያትም ምንም አይነት ሕክምና እየተሰጣት ስላልነበር ሌላ ሰው እቅዳቸው እንዳያበላሽባቸው የተደረገ ነገር ነው። ለምንድን ነው እንደዛ የሚያደርጉት? አንቺ ለምን ይመስልሻል? እኔን ከአንካራ ለማስመለስ ነው አይደል? እኔ ጃንን እንዳገባው ለማድረግ ብላ። ተመልከች፣ እቅዳቸው ተሳክቷል። በደንብ ላይ ተሳካላቸው። ይኸውልሽ ዛሬ ሰርግሽን ለመደገስ እያቀድሽ ነሽ። ተመልከት ነው እናቴ፣ የገዛ ወላጅ እናቴ በዚህ አይነት ነገር እኔ የማልፈልገው ትዳር ውስጥ እንድገባ ለማድረግ ብላ እያታለለችኝ ነው። እንዴት እንደዚህ አይነት ነገር በልጇ ላይ ታደርጋለች? እንዲህ ለመሆኗ ለቀናት ራሴ ላይ ስፈርድ ነበር። እኔማ ራሴን ለእናትሽ እንኳን አታስቢም እንዲህ እያልኩኝ ራሴ ላይ ስጮህ ነበር፣ ስፈርድ ነበር። ለራስሽ ብለሽ እናትሽን አደጋ ላይ ጣልሻት ብዬ ራሴን ስወቅስ ነበር። ስንትና ስንት ቀን ስጨነቅ ነበር። ምን ሞኝ ነኝ ግን